ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ ሆናችሁ ይሄን ዜናና መረጃ መስማት ለምትፈልጉ በቅድሚያ ሰላምታችን በእያላችሁበት ይድረሳችሁ። በዚህ የዜናና የመረጃ ጊዜ 3 መደመጥ ያለባቸው ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ መረጃዎችን ይዘን መጥተናል። በቀዳሚነት የምናቀርበው ደግሞ በመላው የአሜሪካ ግዛት ነገ ማለትም ቅዳሜ፣ እሁድና ሰኞ የአስቸኳይ ጊዜ አዋጅ ታውጇል። ትውልደ ኢትዮጵያውያንንም ሁሉ ይመለከታል። ማድረግ ያለባችሁና ማድረግ የሌለባችሁን ነገሮችም በዝርዝር ይዘናቸዋል። መደመጥ ያለበት የመጀመሪያው መረጃ ሆኖ ቀርቧል። ቀጣዩ መረጃ የሚሆነው በሚኒሶታ ሚኒያፖሊስ የ5 ዓመት ህፃን ባይሲ ፖሊስ መታሰሩ መላው አሜሪካን ብሎም ዓለምን ሁሉ ጉድ አስብሏል። የአይሲ ፖሊሶችን የጭካኔ ሁኔታ ትመለከታላችሁ፣ ታያላችሁ፣ ትሰማላችሁ፣ ታዳምጣላችሁ። የመጨረሻው ዜናችን የሚሆነው በቤተክርስቲያን ውስጥ የአይሲ ፖሊስ የሆነውን ፓስተር የተቃወሙ የሚኒሶታ ነዋሪዎች ሙሉ በሙሉ ታስረዋል። ዝርዝሩን አሁንም ትሰሙታላችሁ። ከአይሲ ፖሊሶች ጋር ተያይዞ አሁን የአይሲ ፖሊሶች በአሜሪካ እያደረጉት ካለው ኦፕሬሽን ጋርም ተያይዞ ትውልደ ኢትዮጵያውያን ማድረግ ያለባቸው ጥንቃቄና መውሰድ ያለባቸው ትምህርትም ተካቷል። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ መረጃውን ለእናንተ በሚመጥን መልኩ ማቅረቤን እቀጥላለሁ። ወደ ቀዳሚው ዜናና መረጃ ስናልፍ በዚህ በአሜሪካ የአይሲ ፖሊሶችን የጭካኔ ጥግ እንመለከታለን። ከዚህ በፊት በሚኒሶታ ግዛት አንድን ግለሰብ በፓንት ብቻ ራቁቱን ከላይ ትንሽዬ ፎጣ አልብሰው በብርድና በበረዶ እያሰቃዩ ወስደው ማሰራቸውን ተከትሎ በርካታ ትውልድ አሜሪካውያን በሁኔታው ላይ አዝነው ነበር። ሁኔታውንም ተቃውመውት ነበር። አሁን ደግሞ የአይሲ ፖሊሶች ወደ አንድ ትምህርት ቤት ዘልቀው በመግባት የ5 ዓመትን ህፃን አስረው አንጠልጥለው በመውሰዳቸው በርካታ ትውልደ ኢትዮጵያውያን ብሎም በዓለም ዙሪያ ሁሉ ያሉ ህዝቦች ሁኔታውን እያወገዙትና እየተቃወሙት ይገኛሉ። ሁኔታውንም እጅግ አሳዛኝ ብለውታል። After making Liam knock on the family door to see who else was home. She said he was one of 4 children taken in their area alone. ICE agents have been roaming our neighborhoods, circling our schools, following our buses, coming into our parking lots and taking our children, and our hearts are shattered. Another adult begged agents not to take Liam, but by the time his older brother returned from middle school, he and his dad were gone. This is Greg Bavino on the same streets, the architect of the policy that has seen ICE agents pour into cities like Minneapolis. ክስተቱ የተፈጠረው ማክሰኞ ዕለት ነበር። ቦታው በሚኒያፖሊስ ከተማ አቅራቢያ በምትገኘው ኮሎምቢያ ሃይትስ አካባቢ የተፈጠረ ክስተት ነው። የታሰረው ህፃን ሊያሞ ኮኔጆ ራምስ ይባላል። ከአባቱ ከኮኔጆ ጋርም አብሮ ነበር የታሰረው። ሁኔታው እጅግ በጣም የሚገርም ነው። የታሰሩበት ምክንያትና የሁኔታው አነጋጋሪነት እንዲህ ነበር። የቤተሰቡ ሁኔታ እንደ ቤተሰቡ ጠበቃ ገለጻና እንደሰጠው መረጃ ከሆነ ቤተሰቡ በፈረንጆቹ አቆጣጠር በ2024 በህጋዊ መንገድ ወደ አሜሪካ የገቡ እና የጥገኝነት ወይም አሳይለም ጥያቄያቸውን ጠይቀው በሂደት ላይ እየተከታተሉ ያሉ መሆናቸው ተሰምቷል። ምንም አይነት የወንጀል ሪከርድ ወይም ክስ የለባቸውም። የማጥመጃ ክሱ የትምህርት ቤቱ ኃላፊዎችና ጠበቃው እንደገለጹት ከሆነ የአይሲ ወኪሎች ህፃኑን እንደ ማጥመጃ ወይም እንደ መያዣ ተጠቅመውበታል ሲሉ ተደምጠዋል። የአይሲ ፖሊሶች ወደ ትምህርት ቤት በመግባት ህፃኑን አንጠልጥለው አስረው ከወሰዱት በኋላ ወደ ቤት ወስደው እንዲያንኳኳ በማድረግ በቤት ውስጥ ያሉ ሰዎችን ለመለየት በልዩ ሁኔታ ተጠቅመውበታል የሚል ክስም ቀርቦባቸዋል። የመንግስት በተለይ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና የአይሲ ፖሊሶች ምላሽ ደግሞ እንዲህ ሆኖ ተገኝቷል። በሌላ በኩል የሀገር ውስጥ የደህንነት መስሪያ ቤት ወይም ደግሞ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የተባለው ተቋም አባትየው ለማምለጥ ሲሞክር ከኛ ቁጥጥር ስር ለመሰወር ሲሞክር ልጁን ጥሎት ሄደ። እኛ ደግሞ ልጁ የትም እንዳይወድቅ በማሰብ ልጁ ከኛ ጋር እንዲቆይ አድርገናል። እውነታው ይህ ነው። ያደረግነው እንዲህ ነው እንጂ ልጁን በጭራሽ አላሰርንም ሲሉ ሁኔታውን ዲፌንድ ለማድረግ ሞክረዋል።
ህፃኑና አባቱ በአሁኑ ወቅት በቴክሳስ ግዛት በሚገኝ የቤተሰብ ማቆያ ማዕከል ውስጥ እንደሚገኙም ተነግረዋል። ይህ ክስተት በከተማዋ በሚገኙ መምህራን፣ ተማሪዎችና የሰብአዊ መብት ተሟጋቾች ዘንድ ከፍተኛ ተቃውሞን አስነስቷል። በተለይም በቅርብ ሳምንታት ውስጥ ከዚሁ ትምህርት ቤት 4 ተማሪዎች መታሰራቸውም ሁኔታውን ይበልጥ አባብሶታል። በዚህ ትምህርት ቤት ውስጥ እንደዚህ አይነት አፈናና እስር በህፃናት ተማሪዎች ላይ ሲከሰት ይህ የመጀመሪያ አይደለም። እጅግ የሚገርመው ደግሞ ይሄ ነው። በርካታ ተማሪዎች ከዚህ በፊት በቁጥር ከ4 ወይም ከ5 በላይ የሚሆኑ አሁን ከታሰረው ህፃን ጋር 5 የሚሆኑ ህፃናት እዚህ ትምህርት ቤት በአይሲ ፖሊሶች ታስረው ተወስደዋል ማለት ነው። እነዚህ በአይሲ ፖሊስ የሚታሰሩ ህፃናት እድሜያቸው ከ5 ዓመት በታች ነው። እነዚህ ህፃናት ክፉና ደጉን እንኳን በቅጡ ለይተው አያውቁም። ወደፊት እነዚህ ህፃናት ለአሜሪካ የሚኖራቸው ስነ ልቦና ምን ሊሆን ይችላል? በአይሲ ፖሊሶች ላይስ የሚኖራቸው ስነ ልቦና ምን ሊሆን እንደሚችል መገመት አያዳግትም። እነዚህ ህፃናት እስር ማለት መታሰር ማለት ምን ማለት እንደሆነ እንኳን በወጉ መለየት የማይችሉ ናቸው። እነዚህን ህፃናት ጨክነው በፖሊስ ቁጥጥር ስር ማዋል ምን አይነት አስቸጋሪም አስከፊ ጊዜ ላይ እንደደረስን ማሳያ ነው ተብሏል። ወደ ቀጣዩ ዜና ስናልፍ አንድ የአይሲ ፖሊስ 2 ስራዎችን ይሰራ ነበር። አንደኛው ፓስተርነት ነው፣ አንደኛው ደግሞ የአይሲ ፖሊስነት ነው። ወደ አንድ ቸርች ውስጥ ገብቶ ሲሰብክ በነበረበት ወቅት ከምዕመናን የአይሲ ፖሊስ በመሆኑ አንተ ፓስተር ሆነ ልሰብክ አይገባም፣ የአይሲ ፖሊስ ነህ በሚል ከፍተኛ ተቃውሞ ይደርስበታል። የቸርች አገልግሎቱም ሙሉ በሙሉ ይቋረጣል። ታዲያ ይሄን የቤተ ክርስቲያን አገልግሎት ያስተጓጎሉ 3 ግለሰቦች ሙሉ በሙሉ በዛሬው ዕለት በቁጥጥር ስር ውለዋል። ዝርዝሩን እንዲህ እናቀርብላችኋለን። How can you be a pastor of a church, but overseeing ICE agents in the field? There have been almost non-stop demonstrations in response to the January 7th death of 37-year-old Renee Good by an ICE officer in Minneapolis, along with the Trump administration's immigration crackdown nationwide. I am here to stand in solidarity with the people. Nikema Levy-Armstrong is no stranger to activism in the Twin Cities area. She's a civil rights attorney who's helped lead local protests after high-profile police-involved killings of Black Americans, including George Floyd. He died in 2020 after being pinned to the ground by Minneapolis police officers, which sparked massive protests. ነቂማ ሌቪ፣ ቻንቲ ሉዊዛ እና ዊሊያም ኬሊ የተባሉ ግለሰቦች በጥር 22 ቀን 2026 በፈረንጆቹ አቆጣጠር በሴንት ፖል በሚገኝ ቤተክርስቲያን ውስጥ በነበረው ተቃውሞ ሳቢያ በፌዴራል ወኪሎች ከግብረ አበሮቻቸው ጋር መታሰራቸው ተገለጸ። የህግ ዳራና የሃይማኖት ነጻነት ከዚሁ ጋር የተያያዘ መረጃ ነው። የሃይማኖት ነጻነት የአሜሪካ መሰረት ነው። አንድ ሰው ሃይማኖቱን እንዳያከናውን ለማደናቀፍ የሚያስችል የአንደኛው ማሻሻያ ምንም አይነት መብት የለውም የሚለው አባባል ከህግ አንጻር የሚከተሉትን ነጥቦች ይዳስሳል። የመከልከል መብት የለውም። የአሜሪካ ህገ መንግስት የመናገርና የመቃወም መብትን በይፋ ቢፈቅድም ይህ መብት ሌላ ሰው የራሱን ህገ መንግስታዊ መብት ለምሳሌ የሃይማኖት ነጻነትን እንዳይጠቀም በአካል የማደናቀፍ ወይም የማስፈራራት መብት ፈጽሞ አልተሰጠውም ይላል። በአይሲ ፖሊስ ፓስተሩ ላይም የተደረገው ነገር ይህ ነው። የአይሲ ፖሊሱን ኦፕሬሽን መቃወም ይቻል ይሆናል ምናልባት፣ ነገር ግን የአይሲ ፖሊሱ ፓስተር በመሆኑ ቤተክርስቲያን ውስጥ ገብቶ ምዕመናንን ሲያስተምር ሲሰብክ እሱን ማስቆም በህግ አግባብ ትክክል አይደለም የሚል አግባብ ተይዞ ነው እንግዲህ እነዚህ ግለሰቦች የታሰሩትም። የፌዴራል ክስ ተከሳሾቹ በአምልኮ ቦታዎች መግቢያ ነጻነት ህግ መሰረት ተከሰውባቸዋል። ይህ ህግ ማንኛውም ሰው ወደ አምልኮ ቦታ እንዳይገባ በአካል ማደናቀፍን ወይም ማስፈራራትን በፌዴራል ደረጃ ወንጀል አድርጎ በይፋ በህገ መንግስቱ አስቀምጦታል ይላል። የመንግስት አቋም፣ የፍትህ ሚኒስቴር ባለስልጣናት ተቃውሞ ማድረግ ይቻላል፣ ነገር ግን የአምልኮ ስርዓትን ማወክ ህገወጥ ነው የሚል ድምዳሜ ላይ ደርሰው እነዚህ ግለሰቦች እንዲታሰሩ ተወስኖባቸዋል። ወደ መጨረሻው ዜና ስናልፍ ክቡራን አድማጭ ተመልካቾቻችን በአሜሪካ የአስቸኳይ ጊዜ አዋጅ በበርካታ ስቴቶች ታውጇል። በአሁኑ ጊዜ ዊንተር ስቶርም ፈርን የተባለ ትልቅ የበረዶ ማዕበል በአብዛኛው የአሜሪካ ግዛቶችን እያጠቃ ይገኛል። ይህ ማዕበል እስከ ሰኞ ጥር 26 2026 እንደ ፈረንጆቹ አቆጣጠር ድረስ ሊቆይ እንደሚችልም ተረጋግጧል። የአስቸኳይ ጊዜ አዋጅም ታውጇል። በርካታ የግዛት ገዢዎች የአስቸኳይ ጊዜ አዋጅን አውጀዋል። ይህም የሆነው የብሔራዊ ጥበቃ ኃይል እንዲሰማራና አስፈላጊ ቁሳቁሶችን በፍጥነት እንዲያቀርቡ ለማድረግ ታስቦ ነው።
ከነገ ቅዳሜ ጀምሮ እስከ ሰኞ ድረስ በሚቆየው በዚህ ኃይለኛ የበረዶ አውሎ ንፋስ የቀላቀለ ዝናብ በተለይም በሰሜናዊ ቨርጂኒያ እና በዲሲ አካባቢ እስከ 10 ኢንች ወይም 25 ሴንቲሜትር የሚደርስ ከባድ በረዶ ሊጥል እንደሚችል በይፋ የሜትሮሎጂ ባለሙያዎችና የአደጋ ጊዜ ስጋት ባለሙያዎች አረጋግጠዋል። ይህም የትራንስፖርት መስተጓጎልና የኤሌክትሪክ መቆራረጥ ሊያስከትል ይችላል ተብሎ በግልጽ ተዘግቧል። መወሰድ ያለባቸው ጥንቃቄዎች በጥቂቱም እንዲህ እንነግራችኋለን። አስፈላጊ ካልሆነ በስተቀር የጉዞ እቅዶችን ሙሉ በሙሉ መሰረዝ ያስፈልጋል። በዚህ ጊዜ ትውልደ ኢትዮጵያውያን ወደ የትኛውም አካባቢ ለመንቀሳቀስ ባታስቡ መልካም ነው። በተለይ ከስቴት ስቴት የሚያቋርጡ ጉዞዎችና ረዘም ያሉ ጉዞዎችን በጭራሽ እንዳታደርጉ ማድረግም የለባችሁም። ይህ አደገኛ የሆነ ጊዜ እስኪያልፍ ድረስ በቤታችሁ ተረጋግታችሁ መቀመጥ ያስፈልጋል። ለቅዝቃዜው የሚሆኑ አልባሳትን በአግባቡ ማቅረብና ምግብ፣ ውሃ እንዲሁም አስፈላጊ ፍጆታዎችን በቤታችሁ እንድታዘጋጁ ቀድሞ ተነግሯችኋል። አስቸኳይ ጊዜ አዋጅ የታወጀባቸው ግዛቶችና ከተሞች ኖርዝ ካሮላይና አስቸኳይ ጊዜ አዋጅ ታውጇል። አርካንሳስ አስቸኳይ ጊዜ አዋጅ ታውጇል። ሌሎች ግዛቶች በቴክሳስ፣ አክላሆማና ቴኔስ እና ቨርጂኒያ ተመሳሳይ አስቸኳይ ጊዜ አዋጅ ታውጇል። መደረግ ያለባቸው ልዩ ጥንቃቄዎች ትውልደ ኢትዮጵያውያን እነዚህን ልዩ ጥንቃቄዎች ባሉበትና በቤታቸው ሆነው ተግባራዊ በማድረግ ራሳቸውን ቤተሰቦቻቸውና ጎረቤቶቻቸውን ከሚደርሰው አደጋና አላስፈላጊ መቅሰፍታዊ ሞት እንዲጠብቁ ጥሪ ቀርቦላቸዋል። የመጀመሪያው ስልኮቻቸውን ቻርጅ ማድረግ፣ መብራት ከመጥፋቱ በፊት ስልኮቻቸውና ፓወር ባንኮቻቸውን ሙሉ በሙሉ ቻርጅ ማድረግ ይኖርባቸዋል። ከባድ በረዶ የቀላቀለ ንፋሳማ ዝናብ ስለሚኖር መብራት እንደሚጠፋ ሙሉ በሙሉ የሚጠበቅና የሚገመት ነው። ምግብና ውሃ ማከማቸት፣ ቢያንስ ለ3 ቀን የሚሆን የማይበላሽ ምግብና ውሃ ማዘጋጀት ያስፈልጋል። በተለይ ልጅ ያላችሁ የልጅ ነገር እንደምታውቁት ጊዜ ስለማይሰጥ ለልጆቻችሁ የሚሆን ምግብ ቀድማችሁ ከሁሉም በተለየ መልኩ ማዘጋጀትና ማስቀመጥ ያስፈልጋል። ሙቀትን መጠበቅ፣ መብራት ከጠፋ የቤቱን በሮችና መስኮቶች በመዝጋት ሙቀት በአንድ ክፍል ውስጥ እንዲከማች በማድረግ ራሳችሁን ከሚደርሰው ከፍተኛ ቅዝቃዜና ብርድ መከላከል ይቻላል። እንዲሁም ለብርድ የሚሆኑ ወፍራም ልብሶችንም ማዘጋጀት ያስፈልጋል። ጥንቃቄ ሲባል ከፈጣሪ በታች የኛን ድርሻና የኛን ኃላፊነት ቀድመን በልዩ ጥንቃቄ መወጣት ማለት ነው። ከኛ ድርሻና ከኛ አቅም በላይ የሆነውን ደግሞ ለፈጣሪ መስጠት ነው። ፈጣሪ ያውቃል፣ ይህ የፈጣሪ ቁጣ ነው፣ በእኛ ጥንቃቄ አንድንም በመጠንቀቅ መዳን አይቻልም የሚሉ የዋህ አስተሳሰብ ያላቸው ግለሰቦች አሉ። በእንደዚህ አይነት የዋህነት የተሞላበት አስተሳሰብ ፈጣሪን መፈተንም አያስፈልግም። የኛን ጥንቃቄና የኛን ድርሻ ቀድመን ማድረግ ያስፈልጋልና። መደረግ የሌለባቸው ነገሮች በፍጹም አስፈላጊ ካልሆነ በቀር መኪና መንዳት የለባችሁም። መንገዶች ላይ ያለው በረዶ እጅግ በጣም አደገኛ ነው። እጅና እግራችን በበረዶና በቅዝቃዜው አማካኝነት ሊተሳሰር ስለሚችል በአግባቡ ፍሬን የመያዝ አቅማችን ሊቀንስ ይችላል። እንዲሁም በረዶ እጅግ ከፍተኛ ከመሆኑ የተነሳ መኪናችን ተንሸራቶም ሊወድቅ ይችላል። በመሃልም መብረቅ ሊከሰት ይችላል። እንዲሁም የቆሙ ዛፎችና ፖሎች ሊወድቁ ስለሚችሉ መኪናችን ላይ ሊወድቅም ይችላል። ስለዚህ በዚህ ጊዜ ፈጽሞ ትውልደ ኢትዮጵያውያን ከቦታ ቦታ በመኪና ለመንቀሳቀስ እንዳትሞክሩ፣ እንዳታስቡትም እንዳታደርጉትም። ምድጃን ለማሞቂያ እንዳትጠቀሙ። የጋዝ ምድጃን ቤት ለማሞቅ መጠቀም ለካርቦን ሞኖክሳይድ መመረዝ ይዳርጋል። ስለዚህ በሩን ሙሉ ዝግት አድርጋችሁ ጋዝ እንደው ከሰልም እንኳን የሚገኝ ከሆነ እነዚህን ነገሮች የምትሞክሩ ከሆነ መታፈን ሊከሰት ስለሚችል በከፍተኛ ጥንቃቄ በተሞላበት መጠቀም እንኳን ካስፈለገ እንደው በጣም አስፈላጊ ከሆነ በተለይ ልጆች በጣም ቀዝቃዛ ነገር ሁሌም ስለማይመገቡ ትኩስ ነገር ካስፈለጋቸው እንደ ክሰልና ጋዝ የመሳሰሉትን ነገሮች የምትጠቀሙ ከሆነ ወደ መስኮት አካባቢ ጠጋ አድርጋችሁ ወደ ልጆች በማይደርስበት ሁኔታ ራቅ ባለመልኩ መጠቀም ያስፈልጋልና አጠቃላይ የቤቱን ሁኔታ መታፈን አለመታፈኑን ደግሞ ቶሎ ቼክ ማድረግ ይኖርባቸዋል።